ይቺ ሀገር እንደ ሶሪያ እንደ የመን እንደ ሊቢያ ልትፈርስ ትችላለች ብሎ ማሰብ መቻል አለበት። አቅሜና ሁኔታው በፈቀደ መጠን ተሳትፎ ካላደረኩ በስተቀር ይቺ ሀገር እንደ ሶሪያ እንደ የመን እንደ ሊቢያ ልትፈርስ ትችላለች ብሎ ማሰብ መቻል አለበት። ችግር ፈጣሪዎቹ ጥቂቶች ልንሆን እንችላለን። ችግር ፈጣሪዎቹ በፈጠርነው ችግር ምክንያት ለሀገር የሚመጣው ጣጣ ግን ማንንም የሚያድን አይደለም፣ ለሁሉም ይሄ ጉዳይ የጥቂት የፖለቲካ ፓርቲዎች ወይም የነሱ መሪዎች ችግርና ጉዳይ ሳይሆን የኔ ነው ብሎ መጀመሪያ ወሰድ ነው። አሁን ባለው የኢትዮጵያ ተጨባጭ ሁኔታ እንደ ዜጋ ይቺ ሀገር ከህልውና አደጋ እንድትድን አቅሜና ሁኔታው በፈቀደ መጠን ተሳትፎ ካላደረኩ በስተቀር ይቺ ሀገር እንደ ሶሪያ እንደ የመን እንደ ሊቢያ ልትፈርስ ትችላለች ብሎ ማሰብ መቻል አለበት። ብዙ እኔ የፖለቲካ ባህታዊ ላቸዋለሁ። ችግር የለም ኢትዮጵያ የቃል ኪዳን ሀገር ናት፣ አትፈርስም፣ አትፍሩ ይሉናል። ሌሎች ሀገሮችም እንደዚህ ነበር የሚባለው። ሲፈርሱ ግን በአይናችን በብረቱ አይተናል። ከኛ በብዙ ርቀት በተሻለ መረጋጋት ውስጥ የነበሩ ሀገሮች ናቸው አሁን የፈረሱት። የኛ አይነት ውስብስብ የሆነ የፖለቲካ ቅራኔ የማይታይባቸው፣ ብዙም የሃይማኖት ልዩነት የሌለባቸው፣ ብዙም የቋንቋና የብሔር ልዩነት የሌለባቸው፣ እንዳውም አንዳንዶቹ ኔሽን ስቴት ሊባሉ የሚችሉ ናቸው ሲፈርሱ ያየን። እኛማ ችግራችን በጣም ውስብስብ፣ እንዳውም የኢትዮጵያ ሕዝብ ጨዋ ሆኖ ፈሪሃ እግዚአብሔር ያለው ሆኖ በታሪክ ሂደት ደግሞ ብዙ ያስተሳሰረን ነገር ኖሮ ነው እንጂ እንዲህ አጣብቆ የያዘን እንደ ችግራችን ክብደትና ብዛትማ እስካሁንም መኖር አልነበረብን፣ መፍረስ ነበረብን። ስለዚህ ይሄ ሟርት ነው የሚሉ ሰዎች አዝናለሁ። አንደኛ ኢትዮጵያ የምትባለው አገር ዛሬ ህልውናዋን አስጠብቃ እስከዚህ ድረስ የደረሰችው በምኞት አይደለም፣ በፍላጎት ብቻ አይደለም፣ በትግል ነው። አይደለም አባቶቻችን ታግለው ነው ደማቸውን አጥንታቸውን ከስክሰው ነው ይችን ሀገር ያቆዩት። በትግል ነው፣ በምኞት አይደለም። ቁጭ ብሎ ችግር የለም አትፈርስም በማለት አይደለም። ማንም ሀገር ደግሞ በእቅድ በፕላን የፈረሰ ሀገር የለም። ነገሮች ሲወሳሰቡ፣ ነገሮች የበለጠ እየከበዱ ሲመጡ ተገቢውን መፍትሄ በተገቢው ጊዜ ካልሰጠህ ድንገት ነው ከእጅህ የሚያመልጠው። ሊቢያ ከፈረሰች ከአንድ ወር በፊት ትፈርሳለች ብሎ ማንም የገመተ የለም። የመን ከፈረሰች ከሁለት ከሶስት ወር በፊት ትፈርሳለች ብሎ ማንም የገመተ የለም። ከኛ የተሻለ አንድነት፣ ከኛ የተሻለ ሰላምና መረጋጋት ነበራቸው። ድንገት ግን ከእጃቸው ወጣ። ያ ነገር ከእጃችን ከወጣ በኋላ አገር ከፈረሰ በኋላ ምናልባት ተሰደን ወይም በህይወት ተርፈን እንዲህ ብለን ነበር ማለት ነው የሚሻለው ወይስ አሁን ተረባርቦ ይሄን አደጋ ማስቀረት ነው የሚሻለው? ማወቅ ያለብን ሌላው አገር ህዝብ የመሰደድም እድል አግኝቶ ይሆናል። የባህር በር አላቸው፣ ጎረቤቶቻቸው ሰላማዊ ናቸው፣ ተሰደው መኖርም ችለዋል። የሶሪያ ዜጎች ተሰደው በየመብራቱ አዲስ አበባ ሳንቲም ሲለምኑ ያየን ነው። እኔ ለኢትዮጵያ ህዝብ ትልቅ ሐዋርያ ናቸው። እነሱ ሊያስተምሩን የመጡ ናቸው ብዬ ነው ማምነው። እኛም ጋር ነገ ከነገ ወዲያ ሊመጣ የሚችለውን አደጋ ቆም ብለን እንድናስብ ሊያስተምሩን የመጡ ናቸው። ስለዚህ እንደዛ አይነት አደጋ ውስጥ መሆናችንን ማየት አለብን፣ ማሰብ አለብን። ይሄን ማስቆም የምንችለው በወሬ አይደለም፣ በምኞት አይደለም፣ ተግባራዊ የሆነ ስራ በመስራት ነው። እና ህዝቡ ይሄን ማወቅ አለበት። እኔ ምሁር ነኝ የሚለው የፖለቲካ ተንታኝ ነኝ የሚለው ብዙ ተንታኝ ነው ያለው። ስለ ኢትዮጵያ አሁን በየመድረኩ ማያወራ የለም። ወሬ አሁን ይችን ሀገር የትም አያደርሳትም። ተጨባጭ የሆነ የተግባር ተሳትፎ ማድረግ አለበት። አገሬን ወዳለሁ፣ ይቺ አገር ከኔ አልፋ ለልጆቼ አገር ሆና እንድትቀጥል ፈልጋለሁ የሚል ዜጋ ሁሉ ወሬውን አቁሞ መሳተፍ አለበት። የፖለቲካ ድርጅቶችን የአገር አንድነት የሚያሳስባቸውን ከኔ አቋም ከኔ አስተሳሰብ ጋር ይሄዳሉ የሚላቸውን መደገፍ አለበት። በገንዘብ መደገፍ አለበት፣ በእውቀት በሐሳብ መደገፍ አለበት፣ በጉልበት በጊዜ መደገፍ አለበት። ቆሞ ማየት የለበት፣ መሳተፍ አለበት። አገር ሚድነው በዛ መንገድ ነው፣ በማድረግ ነው፣ በአክሽን ነው አገር ሚድነው፣ በምኞት አይደለም። ስለዚህ ጸሎቱን ማድረግ ጥሩ ነው። ይሄን ግን ለምእመናኑ ለቤተ ክርስቲያን ሰዎች እንተውላቸው፣ ችግር የለውም። የፖለቲካ ሰው ሆነን ግን ችግር የለውም፣ ኢትዮጵያ አትፈርስም፣ የቃል ኪዳን ሀገር ናት። ሌላውን ሀገር እግዚአብሔር አልፈጠረውም እንዴ? እኛ በተለየ ሁኔታ ምንድነው ልንድን የምንችለው? እንደኛው ሰዎች ናቸው፣ እነሱም የእግዚአብሔር ፍጥሮች ናቸው። ለምን ፈረሱ? መስራት የሚገባቸውን ነገር በአግባቡ ስላልሰሩ ነው። አሁን በመፍረሳቸው እነዚህ ሀገሮች እግዚአብሔር ማማረር ያለባቸው አይመስለኝም። ራሳቸውን ነው መጠየቅ ያለባቸው። ችግር የሚፈጠረው አንድ ሀገር አደጋ ውስጥ የሚገባው
አደጋ እንዲፈጠር በሚሰሩ ጥቂት ሰዎች ብቻ አይደለም። አደጋው እንዳይፈጠር ማስቆም ሲችል ማስቆም ያልቻለው ህዝብም ተጠያቂ ነው። ስለዚህ በዝምታ ይህን ችግር ቆመን የምናይ ከሆነ ኢትዮጵያን በማፍረስ ረገድ ሁላችንም ተጠያቂ ነው እና ህዝቡ በዛ ደረጃ ይሄ ነገር አሳሳቢ መሆኑ አይቶ አውቆ የተግባር እርምጃ ውስጥ መግባት አለበት። ፖለቲካ ውስጥ መሳተፍ አለበት፣ መጮህ አለበት፣ መታገል አለበት። ይሄን ካላደረገ ጥቂት ሰዎች እዚህም እዛም ስለተናገር የሚመጣ ለውጥ የለም። ከእጃችን ነገር ሊወጣ ይችላል። ቅድም እንዳልኩ ሌሎች ሀገሮች ተሰደው መኖር ችለው ይሆናል። ኢትዮጵያ በቀላሉ መሰደድም አንችልም። ዙሪያችን እሾህ ነው። የጎረቤት ሀገሮቻችን አይደለም ከአንድ ክልል ወጥተህ ሌላ ክልል ተሻግረ መሰደድ የምትችልበት እድል አይኖርም ኢትዮጵያ ወደ መፍረስ ከገባች። ይሄን ሁላችንም ማሰብ አለብን። ስለዚህ ከራሳችን በላይ እስቲ ለልጆቻችን እንጨነቅ፣ አገር እናውርሳቸው ብለን ማሰብ ያለብን ጊዜ ይመስለኛል። እሺ እንደው ወደ ላይኛው ጥያቄ ልሻገርና እርስዎ የብሔርተኝነትን አስተሳሰብ አይደግፉም ይባላል፣ በተግባርም ይህን ሲናገሩ ይስተዋላልና የዚህ ሀሳብ መነሻው ምንድነው? ያለመደገፎት የኢትዮጵያ ተጨባጭ ሁኔታ በደንብ እኮ ያሳያል። ብሔርተኝነት አንድ ቦታ ተጀምረዋለህ ማቆሚያ የለውም። የአንድን ሀገር ችግር የመፍታት አቅም የለውም ብሔርተኝነት። የአንድን ሀገር ችግር የበለጠ የማክበድና የማወሳሰብ ነው። ብሔርተኞች አግኝተው ድል አድርገው ሊጠግቡ አይችሉም። አንድ ሁልጊዜ ብሔርተኞች ባሉበት ሀገር ሌላ ብሔርተኛ ነው የሚፈጠረው፣ ሌላ ጽንፍ ነው የሚፈጠረው። ኢትዮጵያ በዚህ አዙሪት ውስጥ ነው ያለችው። አሁን አንድ ተጨባጭ ምሳሌ ልንገርህ። አሁን ያሸነፈውና መንግስት የሆነው ማን ነው? ብሔርተኛ ኃይል ነው አይደለም? ህገ መንግስታችን ምንድነው? የብሔርተኞች ሰነድ ነው። የፌዴራል አደረጃጀታችን ምንድነው? ከአከላለሉ ብሔርን መሰረት ያደረገ ነው። ፓርቲዎቻችን በምንድን ነው የተደራጁት? በብሔር ነው የተደራጁት። በሁሉም ነገር ብሔርተኝነት አሸናፊ ሆኗል። ኢትዮጵያ ውስጥ ጠገበ ወይ? አሁንም በየሚዲያው ብትከታተል የብሔር ጥያቄ ነው አገሩን እያመሰው ያለው። ብሔርተኝነት መቼም ቢሆን አይጠግብም። ጭቆናን እታገላለሁ ለብሔር መብት እታገላለሁ ብሎ በለስ ቀንቶት ቤተ መንግስት የገባ ደግሞ ተመሳሳዩን ድርጊት ነው የሚፈጽመው። እሱ አጣሁት ታገልኩለት ያለውን መብት ለሌላ አይሰጥም። የዓለምም ተጨባጭ ሁኔታ የሚያሳየው ይሄ ነው። የኢትዮጵያም ተጨባጭ ሁኔታ የሚያሳየው። ስለዚህ ለኛ የሚጠቅመን ብሔርተኝነት አይደለም። አገርንም በምክንያት መውደድ፣ ብሔርና ማንነትንም በምክንያት መውደድ ነው፣ በገደቡ መውደድ ነው። ሁለቱም ማስተሳሰር ነው። ብሔርተኝነት አይኑር ሲባል ጥሩ አይደለም ሲባል ብሔር አይኑር ማለት አይደለም። ብሔር አለ መኖር አለበት። አንድ ብሔርተኝነት አይኑር ሲባል ብሔርን መውደድ ስተት ነው ጥፋት ነው ማለት አይደለም። ብሔርን በአግባቡ መውደድ ተገቢ ነው። ብሔርተኝነት አንድ መሰረታዊ የሆነ የፖለቲካ የኃይል አስተላለፍ ስልት ነው። ግልጽ ነው። ናሽናሊዝም ማለት ነው። አገርንም ብሔርንም በምክንያት በአግባቡ ሌሎችን ሳጠላ የሌሎችን ጥቅም ሳትነካ መውደድ ናሽናሊዝም አይደለም፣ ብሔርተኝነት አይደለም፣ ፓትሪዮቲዝም ነው። ስለዚህ አገር ወዳድ እንሆን። በአንድ በኩል አገር ወዳድ ብቻ አይደለም፣ ብሔር ወዳድ እንሆን። አንድ ሰው ለብሔሩ፣ ለቋንቋው፣ ለማንነቱ ቀናኢ ቢሆንና ቢታገል ምንም ችግር የለው። እሱ ማለት ግን ብሔርተኝነት ማለት አይደለም። ብሔርተኝነት ጽንፈኝነት ነው። ብሔርተኝነት ጠባብነት ነው። ብሔርተኝነት ትምክተኝነት ነው። ብሔርተኞች በሰላማዊ መንገድ በድርድር በውይይት አይደለም የፖለቲካ አመለካከታቸውን የራሳቸውን ሊያሽሞነሙኑ ይሞክራሉ። ብሔርተኛ ብሎ ዲሞክራቲክ ብሔርተኝነት የለም። ብሔርተኛ ብሎ ለዘብተኛ የሚባል ነገር የለም። ራሱ ብሔርተኝነት ማለት ጽንፈኝነት ማለት ነው። እኔ አንዳንድ ጊዜ ለብዙ ሰዎች ሲጋጭባቸው ያያለሁ። ይሄን ነው ማወቅ ያለብን። በማንኛውም ዓለም ብሔርተኝነት አደጋለሁ። አንድ ጥቅም አለው ብሔርተኝነት። ብሔርተኛ ስትሆን በተለይ የአገራዊ ብሔርተኛ ስትሆን አገርህን ከውጭ ጥቃት ለመከላከል በጣም ጥሩ መሳሪያ ነው። የውስጥ ችግርህን ለመፍታት ዴሞክራሲን ለመገንባት ሰላምና መረጋጋትን ለማምጣት ግን ብሔርተኝነት አደጋ። ይሄ የብሔርተኝነት ችግር ግን ያለው በንዑስ ብሔርተኝነት ብቻ አይደለም፣ በኢትዮጵያ ብሔርተኝነትም ያለ ችግር ነው። ስለዚህ አንደኛ ኢትዮጵያዊ ብሔርተኛ ነን የሚሉ ሰዎች አሉ። የነዚህ ሰዎች ማስተሳሰብ ትክክል አይደለም። ምክንያቱም ልዩነትን፣ አብሮነትን፣ ብዝሃነትን አያዩ። ሁሉም ሰው ኢትዮጵያ እንዲል የራሱን ማንነት ባህል ቦታ እንዳይሰጥ በራሱ ማንነት እንዳይኮራ የሚፈልጉ ኃይሎች አሉ። ይሄም ብሔርተኝነት ነው በራሱ አገራዊ ብሔርተኝነት። ይሄም አይጠቅመንም። አገርን መውደድ ነው የሚጠቅመን በምክንያት። ግልጽ ነው። ሁለተኛው ብሔርተኝነት የንዑስ ብሔርተኝነት ነው።
አንድን ብሔር በተለየ ሁኔታ መውደድ አስ ኤክስፔንስ ኦፍ አገር በአገር ኤክስፔንስ አንድን ብሔር መውደድ እኔ ብሔሬ መብቱ እስከተጠበቀ ድረስ ደህንነቱ እስከተጠበቀ ድረስ አገሩ ይፈልግ ገደል ይግባ ተዘራድሬ ነው ዜጋ መሆን የምፈልገው የሚል አስተሳሰብ እነዚህ ሁለት ጫፍ ላይ ያሉ ብሔርተኝነቶች ናቸው። ስለዚህ መሆን ያለበት አሁን ብሔርተኝነት ሳይሆን አገር መውደድም ብሔር መውደድም በሚዛን አገርህን እየወደድክ በውስጥህ ላለ ብዙሃነት ተገቢ ቦታና ትኩረት መስጠት አለብህ። ብሔርህንም የምትወድ ከሆነ የጋራ ለሚባለው አገርህ ተገቢ ትኩረት መስጠት አለብህ። ይሄን ሚዛን የሚያስጠብቅ አስተሳሰብ ይሄን ሚዛን የሚያስጠብቅ የፖለቲካ አደረጃጀት ይሄን ሚዛን የሚያስጠብቅ ህገ መንግስት ይሄን ሚዛን የሚያስጠብቅ የፌደራል አደረጃጀት ነው ኢትዮጵያ ውስጥ የሚያስፈልገው። ዝም ብሎ የአንድነት ኃይሉን አስተሳሰብ ብቻ የሚወክል ህገ መንግስትና የፌደራል አደረጃጀትም አይጠቅመንም። ዝም ብሎ የአንድ ብሔርን አስተሳሰብን የሚወክል አደረጃጀትም አይጠቅመንም። የኢትዮጵያን ችግር የፖለቲካ ችግር መሰረታዊ የፖለቲካ የኃይል አስተላለፉን ቅራኔ መፍታት ካለብን እነዚህን ሁለት ጽንፎች ማቻቻል መቻል አለብን፣ ማስታረቅ መቻል አለብን። ግልጽ ነው። ስለዚህ ስለ ብሔርተኛ ሳወራ ብዙ ጊዜ ሰው ትኩረት የሚያደርገው ስለ ኦሮሞ ብሔርተኛ፣ ስለ ትግሬ ብሔርተኛ፣ ስለ አማራ ብሔርተኛ ነው አይደለ? እሱ ብቻ አይደለም፣ ስለ ኢትዮጵያ ብሔርተኝነትም ነው የማወራው። ልክ የሌለው ሚዛን የሌለው ምክንያታዊ ያልሆነ ኢትዮጵያዊ ብሔርተኝነትም አደጋለሁ፣ የሀገር አንድነትን ያፈርሳል። ምክንያቱም ብዝሃነትን አይቀበልም፣ በውስጡ ያሉ ማንነቶችን ይጨፈልቃል። ያ አደጋለሁ። አገር በዛ መንገድም ይፈርሳል። ውስጥ ደግሞ ያሉ ብዝሃነቶች ብሔሮች የሀገር አንድነትን ትኩረት የማይሰጡ ከሆነ ሁልጊዜ አንድነታቸውን የሚያስተሳስራቸውን ነገር ወደ ጎን ገፍተው በልዩነታቸው ላይ ብቻ ፖለቲካ መስራት የሚፈልጉ ከሆነ ደግሞ አገር ይፈርሳል። ሁለቱም በአግባቡ ካልተያዘ ውጤቱ አገር ማፍረስ ነው። ለዚህ ነው ብሔርተኝነትን የምንቃወመው እና አንዳንድ ጊዜ አናደበላልቀው ከሀገር መውደድ ጋራ ወይም ከማንነት መውደድ ጋራ ማለት ነው። እንደው ተጨማሪ ጥያቄ ላንሳና ጠቅላይ ሚኒስትሩ ብልጽግና ፓርቲ ጨምሮ በህገ መንግስቱ አንደራደርም ሲሉ እናስታውሳለን እና እንደው ይሄም በህገ መንግስቱ አንደራደርም ሲባል የህገ መንግስቱ ለማን ነው እውቅና የሰጠው ብንል ለብሔር ነው ወይም ደግሞ የሰጠው ለብሔሮች ነው ለህዝቡ ወይም ደግሞ ለግለሰብ አልሰጠም ይሄን ነገርና እንደው ከዚህ አንፃር ኢትዮጵያ ካለችበት ነባራዊ ሁኔታ ብሔርተኛ ለመሆን ይቻላል ወይ ብለው ያስባሉ? ይቻላል። እኔ አይደለሁም ለምሳሌ ብሔርተኛ፣ ግን ኢትዮጵያዊነቴን እወዳለሁ። በአካባቢዬ ደግሞ አማራነቴን እወዳለሁ። ግን ጽንፈኛ ብሔርተኛም አይደለሁም። ቅድም እንዳልኩህ ምክንያታዊ ብሔርተኛም አይደለሁም። ብሔርተኛ አይደለሁም። ቅድም እንዳልኩህ ብሔርተኛ ብሎ ምክንያታዊ ዲሞክራሲያዊ የሚባል ነገር የለም። ብሔርተኛ ነው። ይሄ ኢትዮጵያንም ከመውደድ ንዑስ ማንነትህንም አማራነትህን፣ ትግሬነትህን፣ ኦሮሞህነትህን ከመውደድ ጋር የሚጣላ አይደለም። ስለዚህ እኔ አሁን ናሽናሊስት ተብዬ እንድጠራ አይደለም የምፈልገው፣ ፓትሪዮት እንድባል ነው የምፈልገው። ፓትሪዮቲዝም ነው ለሀገር የሚጠቅመው። አገር መውደድ እና ብሔርና ማንነትን ደግሞ በአግባቡ መውደድ አይጣሉም፣ አይጋጩም፣ ችግር የለውም። የሚጋጩት በብሔርተኝነት ቅኝት ሲያዙ ያለችበት የጂኦፖለቲክስ ፖዚሽን ከባድ ነው። በታሪካችንም እንዳየነው በዚህ አካባቢ ወሳኝ ሀገር ነች። የብዙ የውጭ ኃይሎች ትኩረት የሚያርፍባት ሀገር ነች። ስለዚህ ጥቅሟን የሚመለከት ጥቅሟን ሊጠቅምም ሊጎዳም የሚችል የውጭ ግንኙነት ሊኖራት ይችላል። ስለዚህ ይህን በጥንቃቄ ማየት ያስፈልጋል። ሁልጊዜ የውጭ ኃይሎች እጅ ኢትዮጵያ ውስጥ ረዥም ነው። ሳይተኙ ማያድሩ አሉ። በኢትዮጵያ ጉዳይ የሚያሳስባቸው አሉ። ሁልጊዜ የኢትዮጵያ ማደግ፣ መጠናከር፣ አንድ መሆን ብሔራዊ ጥቅማችን ይጎዳል ብለው የሚያስቡ ኃይሎች በዙሪያችን አሉ፣ በቅርብም በሩቅም። ስለዚህ እነዚህ ኃይሎች ያን ዓላማቸውን የሚያስፈጽሙበት እድል ኢትዮጵያ ውስጥ እንዳያገኙ ከፍተኛ የሆነ ጥንቃቄ ማድረግ አለብን፣ ስራ መስራት አለብን። ስለዚህ ከዚህ አንጻር አሁን ትልቅ ክፍተት ተፈጥሯል። የውስጥ ጉዳያችን ሁልጊዜ ችግር ውስጥ ሲገባ ለውጭ ጥቃት ተጋላጭ ነው የምንሆነው እና አሁን ትርምስ ውስጥ ስለገባን የሰላም እጦት ውስጥ ስለገባን ጠንካራ መንግስት ስለሌለን ጠንካራ የህዝብ አንድነት አሁን ስለሌለን ለውጭ ተጋላጭነታችን በጣም ጨምሯል እና ይሄ ያሳስበኛል። ዙሪያችንን ማየት ያስፈልጋል። ኤርትራን ማየት ያስፈልጋል። የኤርትራን ህዝብና ሻቢያን ላይ ማየት አለብን። ሻቢያ እድሜ ልኩን ኢትዮጵያን ለማመስ የሰራ ድርጅት ነው። ስለዚህ በአንድ በኩል ለኤርትራ ህዝብ ጥቅም ለኤርትራ ህዝብ ወዳጅነት መስራት አለብን። በሌላ በኩል ግን ከሻቢያ አካባቢ ሊመጣ የሚችልን ጣልቃ ገብነት በጥንቃቄ ማየት አለብን። ይሄ በጥንቃቄ እየታየ አይመስለኝም።
አንዳንድ ጊዜ ኢሳያስ አፈወርቅም በድፍረት በውስጥ ጉዳያችን ገብተው ሲፈተፍቱ እየሰማን አይደለም እንዴ? በአደባባይ ወጥተው ህወሓት መጥፋት አለበት ጌም ኦቨር ብለው ሲናገሩ ሰምቻለሁ። አይችሉም ይሄን ማለት ይሄ የውስጥ ጉዳያችን ነው። ህወሓት ችግር ቢኖርበት እኛው ነን ታግለን መፍታት ያለብን እንጂ ሻዕቢያ አይደለም ይሄን ጉዳይ ሊፈታው የሚችለው። ስለዚህ ማንም የውጭ ኃይል እንደዚህ በአደባባይ ደፍሮ በውስጥ ጉዳያችን መናገር ሲጀምር የምታየው ምንድን ነው? በድብቅማ ብዙ መንገድ እየሄደ ነው ማለት ነው። ስለዚህ ከዛ አካባቢ ከሻዕቢያ አካባቢ የሚመጣውን ነገር በጥንቃቄ ማየት አለብን። በስርዓት በግልጽነት ተቋማዊ በሆነ መንገድ መያዝ አለበት። ያ ግንኙነት አንዱ እሱ ነው። ግብፅን ውሰድ። አባይን ይዘህ ግብፅ በኢትዮጵያ ጉዳይ ተኝታ ታድራለች ብለህ እንዳታስብ። ከሁለት ዓመት በፊት እኮ አብዛኛዎቹ አሁን ኢትዮጵያ ውስጥ ያሉ ተቃዋሚዎች በግብፅ የሚረዱ ነበሩ። አሁን ኢትዮጵያ ውስጥ ነው ያሉት። የእነዚህ ፓርቲዎችና የግብፅ ግንኙነት ምን ላይ ነው አሁን? አስፈላጊ አይመስለኝም። ህዝቡ ያውቃቸዋል። ኢትዮጵያን ብሔራዊ ጥቅም የሚጎዳ ለምሳሌ አሁን ሻዕቢያንና የኢትዮጵያን መንግስት ለማደራደር የፈለጉት ምን ጥቅም ቢኖራቸው ነው? ምን ቢያስቡ ነው? ይሄን ማሰብ አለብን። እንዴ ኢትዮጵያስ ለምንድን ነው አሁን እዚህ አፍሪካ አካባቢ ራሷ ደክማ የፈጠረቻቸውን ኢጋድን የመሰለ አፍሪካ ዩኒየንን የመሰለ ተቋማትን የተወች ወደ ሚድል ኢስት የምታተኩረው ለምንድን ነው? ይሄ በወደፊቱ የዲፕሎማሲ ሂደታችን ምን እንደምታ አለው? ይሄን በአግባቡ መኖር ያስፈልጋል። ሶማሊያ ያለችበትን ችግር እናውቃለን አይደል እንዴ? ከኢትዮጵያ ጋር በጣም ታሪካዊ የሆነ የፖለቲካ ችግር አለባት። ግዛት ትጠይቃለች። አቅም አንሷት ነው እንጂ እዛ አካባቢ አሁን ምን እየተሰራ ነው? ይሄን ሁሉ ማሰብ ያስፈልጋል። ስለዚህ ዙሪያችን ያለው ሁኔታ አሳሳቢ ነው። ቀይ ባህርን ብናጣም የቀይ ባህር ሀገር ነን። ለቀይ ባህር 60 ኪሎ ሜትር ነው ርቀታችን። የቀይ ባህር ኃይል ነን። አሁን ቀይ ባህርን እንግዲህ ከቻይና ከጃፓን ከአሜሪካ እየመጡ እየተቀራመቱት ነው። እኛ እዚህ ቁጭ ብለናል። ይሄ ሁኔታ ነገ በልጆቻችን በወደፊቷ ኢትዮጵያ የሚፈጥረው እንደምታ ምንድን ነው? በጥንቃቄ እያየነው ነው አይመስለኝም። በጣም ውስብስብ የሆነ የውጭ ግንኙነት መረብ ውስጥ ነው ያለነው። ለዚህ የሚመጥን ስራ እየሰራን ነው ወይ? አይመስለኝም። ምክንያቱም እያየን ነው። አሁን ተደረጉ የሚባሉ ስምምነቶችን ታውቃለህ አንተ እንደ ጋዜጠኝነትህ? አናውቅም። መዋቅራዊ በሆነ ስራ አካሄድም እየተሰራ አይደለም። ውጭ ጉዳይ ይሄን ጉዳይ ያውቃል? አይመስለኝም። መግለጫ ሰጥተውና ያውቁ። ስለዚህ ይሄ እጅግ አሳሳቢ ነገር ነው። ከአጠቃላይ ህልውናችን ጋር የተያያዘ ነው። ለዚህ ነው የኢትዮጵያ ህልውና ያሳስበናል። የውጭ እጅ እየበረከተ ነው የምንለው ያለ ምክንያት አይደለም። ቅድም እንዳልከው አሁን ሽልማት በሽልማት እየሆን ነው። እርዳታና ብድር እየተሽጎደጎደ ነው። ለምን ብለህ መጠየቅ አለብን። ጥሩ ነው እርዳታና ብድር፣ ጥሩ ነው ሽልማት፣ ይጠቅማል። ግን ለምን ነው የሚሰጡን? ቅድም አንተ እንዳልከው ሌላ መድረክ ላይ ስለ እንዳዳመ ነፃ ምሳ የሚባል የለም በዲፕሎማሲ። ለበላው ምሳ ትከፍላለህ። ምን ልንከፍል ነው ይሄ ሁሉ እየተሰጠን ያለው? ምን መልሰን እንድንሰጣቸው ነው ይሄን ሁሉ እያደረጉልን ያለው? ይሄን የኢትዮጵያ ህዝብ በደንብ በጥንቃቄ ማየት አለበት። ስለዚህ ስለ ህልውና ቅድም ስናወራ ይሄ ሟርት ስለሚባለው ነገር ዝም ብለን ውስጣዊ ሁኔታችንን ብቻ በማየት አይደለም። የውጩና የውስጡ ችግር ወዴት ሊወስድን እንደሚችል ስለዚህ ወደ ስጋት ስላለን ሊወስድ ይችላል። ይሄ ጉዳይ ወደ ውክልና ጦርነት ኦልሬዲ ከውክልና ጦርነት ውስጥ እኮ ነው የኖርነውም አሁንም ያለ ነው። እሱ ምንም ያለ ነገር ነው። በውክልና ጦርነት ነው። ቅድም አልኩህ እኮ አይደል እንዴ? እነ ግብጽ እነ ሻዕቢያ እኮ በኢትዮጵያ ላይ እኮ ሲያስታጥቁ ነው የኖሩት አይደል እንዴ? አይደለም? አሁን ካለው ነባራዊ ሁኔታ አንጻር ማንኛውም መንግስት ኢትዮጵያ ውስጥ ቢመጣ ዲሞክራቲክ ይሁን አምባገነን ይሁን የውጭ ኃይሎች እጅ የግድ ይኖራል። በማንኛውም ሁኔታ ነቅተን መጠበቅ፣ አገራዊ ህልውናችንን ማስከበር የኛ ፋንታ ነው። ኢትዮጵያ እንድታድግ የማይፈልጉ እንድትጠናከር የማይፈልጉ ብዙ ኃይሎች አሉ። ይሄ ዛሬ የተጀመረ አይደለም። እድሜ ልካችንን አብሮን የኖረ ነው። ወደፊትም በቀላሉ የሚቆም አይደለም። ይህ በእንዲህ እንዳለ የሁሉም ነገር ማሰሪያ የፍትህ ተቋማት ናቸው። አገር ህልውና መጠበቅ ካለበት ሰላሞች፣ ቅድም ያነሳናቸው እገታዎች ጨምሮ ቤተክርስቲያን መቃጠሎች፣ እንደዚህ የፍትህ ተቋማት ጠንካራ መሆን አለባቸው መሆን አለበት ይባላልና የአንድ ሀገር ቋሚ መሳሪያም ናቸው ተብሎ ይታመናልና ከዛ አንፃር የኢትዮጵያ የፍትህ ተቋማትን እንዴት ይመለከቷቸዋል እርስዎ? ወል እንግዲህ ያው ህዝቡም ያውቀዋል። ሁልጊዜ የሚባል ነገር ነው። ደካማ የፍትህ ተቋማት ናቸው ያሉን። ፍትህ ብቻ ሳይሆን በአብዛኛው ተቋማት እንዳሉን የሚቆጠሩ አይደሉም። አንዱ ችግራችን መሰረታዊ ችግራችን ይሄ ነው። ግን የፍትህ ተቋማትን የመፍታት ችግራቸውን የመፍታት ጉዳይ ብዙ ጊዜ እንደ ዋና መፍትሄ ተደርጎ ሲቀነቀን እሰማለሁ። ግን አንድ አገር
በጽንፍና በብሔር ፖለቲካ ውስጥ ባለበት ሁኔታ ነፃና ገለልተኛ ጠንካራ የሚባሉ ተቋማትን መገንባት አይቻልም። መጀመሪያ አድሬስ ማድረግ ያለብን መፍታት ያለብን ፖለቲካችን ከጽንፈኝነትና ከብሔርተኝነት እንዲወጣ ማለት ነው። ጽንፈኝነትና ብሔርተኝነት ባለበት ሀገር እዛ ተቋም ውስጥ የምታገኛቸው ሰዎች ጽንፈኞችና ብሔርተኞች ናቸው። ለኛ ለሚሉት የፖለቲካ አመለካከት ለኛ ለሚሉት ብሔር ነው የሚሰሩት። ነፃና ገለልተኛ ሆነው አገር ሊያገለግሉ አይችሉም። ስለዚህ ዋናው አድሬስ መደረግ ያለበት የተቋም ዋናው ስጋና ደሙ ሰው ነው። ሲሚንቶ አሸዋ ምናምን ግንቡ ምናምን ጠረጴዛ ወንበሩ አይደለም፣ ሰው ነው። መጀመሪያ አገርን በሰውነቱ የሚያስብ ዜጋ መፍጠር አለብን። እዚህ ሀገር ኢትዮጵያ አገሬ ናት። እዛ ተቋም ውስጥ ሲቀመጥ ይሄ ተቋም የጋራ ነው የሀገር ነው ብሎ ሁሉንም ሰው በዘሩ በሃይማኖት ሳይሆን በዜግነቱ አክብሮ የሚሰራ ሰው ያስፈልገናል። እንደዛ አይነት ሰው ሳንፈጥር ለሲቪክ ማንነቶች ትኩረት የሚሰጥ ዜጋ ሳንፈጥር በጽንፍ ፖለቲካ በብሔር ፖለቲካ ተቧድነን ባለንበት ሁኔታ ነፃና ገለልተኛ ጠንካራ ተቋማት ይፈጠራሉ ብሎ መጠበቅ ከፈረሱ ጋሪው አይነት ነው። አይመጣም፣ ድከሙ ብሎ ነው። ስለዚህ መጀመሪያ አድሬስ ማድረግ ያለብን ይሄን የፖለቲካ አካሄዳችንን ቅድም ያልኩ ነገር ነው። እንግዲህ አንደኛ አሁን የዚህ የብሔር ፖለቲካን በአንድ ጊዜ ከአጀንዳችን እናወጣው አንችልም። የሀገሪቱ መሰረታዊ ችግር ሆኗል። ችግር ብቻ አይደለም ገዥም ነው አሁን። ስለዚህ ይሄን ገዢ አስተሳሰብ በአንድ ጊዜ አውልቀን ልንጥለው አንችልም። መፍትሄ ነው ልንፈልግለት የሚገባ። ለዚህ ነው ቅድም ይሄ ኢትዮጵያዊ ብሔርተኝነትንም የንዑስ ብሔርተኝነትንም ሊያስታርቅ የሚችል ሊያቻችል የሚችል የፖለቲካ ስርዓት መጀመሪያ እንፍጠር ያልኩት ለዛ ነው። ችግሩን ዝም ብለው የዜግነት ፖለቲካ አራማጅ ነን የሚሉ አንዳንድ ኃይሎች ፖለቲካችን የዜግነት መሆን አለበት ሲሉ ሰማለሁ። ደስ ይለኛል መሆን ቢችል፣ ግን በአንድ ጊዜ መሆን አይችልም። አሁን ባለው ተጨባጭ ሁኔታ የዜግነት ፖለቲካ በአንድ ጊዜ የብሔርተኝነት ፖለቲካ ሊተካ አይችልም። ስለማይችል መጀመሪያ ብሔርተኞች የሚያነሱትን ጥያቄ በአግባቡ ሃንድል አድርገን መፍታት መቻል አለብን፣ ማቻቻል መቻል አለብን። ከዛ ነው በሂደት የዜግነት ፖለቲካ እየጠነከረ ሰዎች ከብሔር ከሃይማኖት ማንነት በላይ ለሲቪክ ማንነቶች ትኩረት እንዲሰጡ እና ሰዎች ወደ ምርጫ ሲሄዱ በፓርቲ ሲደራጁ ከሃይማኖትና ከብሔር በተለየ መልኩ በኢሹ በአጀንዳ በራዕይ እንዲደራጁ ማድረግ አለብን። ይሄ ሂደት ይጠይቃል፣ ግን አሁን መጀመር አለበት። ይሄን ስናደርግ ነው ነፃና ገለልተኛ የሆኑ መዋቅሮች የምናገኘው፣ ፓርቲዎች የምናገኘው። ዜጎች በዜግነታቸው አገርን ለማስተዳደር አገርን ለመምራት የበቁም የሆኑት ከዚህ ከጽንፍና ከብሔር ፖለቲካ በሂደት መላቀቅ ስንችል። ስለዚህ ያን ሂደት ዛሬ መጀመር አለብን። ዛሬ ካልጀመርነው የጽንፍና የብሔር ፖለቲካ እስከቀጠለ ድረስ የሚፈታ ችግር የለም። የበለጠ እየተወሳሰበ እየተጠናከረ የሚሄድ ችግር ነው እና በዚህ ማዕቀፍ ነው ሊፈታ የሚችለው ችግሩ። ያው መቼም አንዳንድ ጊዜ ተስፈኞች ሆነን ከኢህአዴግም ውስጥ መፍትሄ ሊመጣ ይችላል ብለን እንጠብቃለን። ያው መቼም የሰው ልጅ አይለወጥም አይባልም። አንድ ወቅት ላይ ሊለወጥ ይችላል። ነገር ግን ደግሞ ሌላ የምንረሳው ነገር አንድ ጊዜ መዋቅራዊ በሆነ ችግር ውስጥ ከኖርክና ካደክ በኋላ የመለወጥ እድል በጣም ጠባብ ነው። አሁን ኢህአዴግ ውስጥ ያሉ ሰዎች ከዛ መዋቅራዊ ችግራቸው ለመውጣት የሚችሉበት ሁኔታ የሌለ መሆኑን ነው የምናየው። አንድ ጊዜ በጽንፍ በብሔርተኝነት ፖለቲካ ከተለከፍክ ከችግርህ መውጣት አቅም በጣም ውስን ነው። ስለዚህ እኒህ ሰዎች ኢህአዴግ ከነበረበት መዋቅራዊ ችግር መውጣት እንዳልቻሉ ነው ዶክተር አብይን ጨምሮ በዛ መዋቅር ውስጥ ያደጉ የኖሩ ሰው ናቸው። ወጥተው በመድረክ ስለ ኢትዮጵያ አንድነት ሲያወሩ፣ ስለ ፍቅር ሲያወሩ፣ ስለ እኩልነት፣ ስለ እርቅ ሲያወሩ ይሄ ሰውዬ ከኢህአዴግ የተለየ አመራር ሊሰጡ ነው ወይ ብለን ሁላችንም ተስፋ አድርገን ነበር። ሳይውል ሳያድር ግን ተመሳሳይ መንገድ ውስጥ ነው የሄዱት። አሁን የኔ አስተሳሰብ ነው 50 ዓመት 60 ዓመት የሚያስተዳድራችሁ ከዛ ውጭ ምንም ነገር ሊመጣ አይችልም፣ ከመጣም 8 ወር ማስተዳደር አይችልም ብለውናል። ይሄ ከድሮው ኢህአዴግ ምናልባት የባሰ እንጂ የለዘበ አስተሳሰብ አይደለም። የድሮው ኢህአዴግ 30 40 ዓመት ነበር እኔ መግዛት አለብኝ የሚል እና የሚያሳዝን ነገር ነው እና ይሄ የአገርን ጉዳይ ከራስ ከግለሰብም ከቡድንም ያለ ማስቀደም ካለፈ ጥፋትና ስህተት ያለ መማር ቲፒኤልኤፎች ህወሓቶች የወደቁበትን መንገድ ባይንህ በብረቱ አንድ መድረክ ላይ ሆነህ እያየህ ከዛ ያለ መማር እነሱ በሄዱበት መንገድ ሄደህ ለመጥፋት የመወሰን ውሳኔ ነው አሁን እያየን ያለ የትም አይደርስም እና ይሄ እጅግ የሚያሳዝን ነገር ነው እና ዞሮ ዞሮ ፖለቲካችን ዋናው ነገር ወደ የኢሹ ፖለቲካ እንዲሆን በሲቪክ ጉዳዮች ላይ የሚያተኩር እንዲሆን በልዩነቶቻችን ላይ ብቻ ሳይሆን በአንድነት ጉዳይ ላይ
እንዲያተኩር ማድረግ ይሄን ግምት ውስጥ ማስገባት አለብን። ላለፈው 27 28 ዓመት የኢትዮጵያ አንድነት የሀገር አንድነት የኢትዮጵያ ሕዝብ አብሮነት ትስስር ተረስቶ ነው የኖረው። እንደውም እሱን የሚያዳክም ፕሮፓጋንዳ ነው ሲካሄድ የነበረው። ሁሉ ነገር በልዩነት ላይ ተመስርቶ ለልዩነት ትኩረት ተሰጥቶ በመሰበኩ በመሰራቱ ነው። ይሄ ዝም ብሎ ድለቢስ ሆነን ምናምን የመጣብን ችግር አይደለም፣ የሥራ ውጤት ነው። 27 ዓመት የተሰራው የሥራ ውጤት ነው አሁን እየበጠበጠን ያለው። ስለዚህ ከዚህ እንዴት እንውጣ ነው ችግሩ። እኔ እውነቱን ለመናገር ይሄ ችግር እጅግ ውስብስብ ሆኖ ሌላ ዓለም ውስጥ ያልታየ ሆኖ አይደለም። ሌሎች ሀገሮችም በተመሳሳይ ችግር ውስጥ አልፈው የሀገራቸውን የትውልዳቸውን ችግር ፈተዋል። እኛ ጋር ያልፈታ ነው ለምንድን ነው ጥያቄው? እኛ ጋር ያልፈታ ነው የኢትዮጵያ የፖለቲካ ኤሊቶች ቁጭ ብለን በጠረጴዛ ዙሪያ በመቻቻል በመወያየት በመደራደር በሰጥቶ መቀበል መንፈስ ችግርን የመፍታት ባህል የለን። ፖለቲካችን የጽንፍ ነው። ፖለቲካችን የብሔርተኝነት ነው። ከዚህ ወጥተን በዲሞክራሲ አግባብ በውይይት በድርድር ችግራችንን መፍታት ካልቻል ኢትዮጵያ የትም መድረስ አትችልም። ስለዚህ እኔ ችግሩ ውስብስብ አይደለም። ለዚህ ነገር ቁርጠኛ ከሆን ከግለሰብ ስሜት ከቡድን ስሜት ወጥተን የሀገርና የሕዝብ ጉዳይ ይቅደም ብለን ለዛ ቁርጠኛ ከሆን ለዛ ለመስራት ከተዘጋጀን ለዛ ለመደራደር ከተዘጋጀን ችግሩ የማይፈታ ችግር አይደለም፣ ይፈታል። ግን እንደዛ አይደለም። ቅድም እንዳልኩ ዋናው ልዩነት ነው። ኢትዮጵያዊ ብሔርተኛ ነኝ የሚለው አካል በውስጣችን ስላለው ልዩነት መስማት አይፈልግም። ንዑስ ብሔርተኛው ስለ ኢትዮጵያ አንድነት መስማት አይፈልግም። ልዩነት ላይ ነው የቆም ነው። ልዩነት ላይ ቆመህ መፍትሄ ማምጣት አትችልም። አንድነት አብሮነት ቦታ ማግኘት አለበት። እጣ ፈንታችን በጋራ የሚወሰን መሆኑን አምሮ መቀበል ያስፈልጋል። ይህች ሀገር እንደ ሶሪያ እንደ የመን እንደ ሊቢያ ልትፈርስ ትችላለች ብሎ ማሰብ መቻል አለበት። አቅሜና ሁኔታው በፈቀደ መጠን ተሳትፎ ካላደረኩ በስተቀር ይህች ሀገር እንደ ሶሪያ እንደ የመን እንደ ሊቢያ ልትፈርስ ትችላለች ብሎ ማሰብ መቻል አለበት። ችግር ፈጣሪዎቹ ጥቂቶች ልንሆን እንችላለን። ችግር ፈጣሪዎቹ በፈጠርነው ችግር ምክንያት ለሀገር የሚመጣው ጣጣ ግን ማንንም የሚያድን አይደለም፣ ለሁሉም የሚተርፍ ነው። ይሄ ጉዳይ የጥቂት የፖለቲካ ፓርቲዎች ወይም የነሱ መሪዎች ችግርና ጉዳይ ሳይሆን የኔ ነው ብሎ መጀመሪያ መውሰድ ነው። አሁን ባለው የኢትዮጵያ ተጨባጭ ሁኔታ እንደ ዜጋ ይቺ አገር ከህልውና አደጋ እንድትድን አቅሜና ሁኔታው በፈቀደ መጠን ተሳትፎ ካላደረኩ በስተቀር ይቺ አገር እንደ ሶሪያ እንደ የመን እንደ ሊቢያ ልትፈርስ ትችላለች ብሎ ማሰብ መቻል አለበት። ብዙ እኔ የፖለቲካ ባህታዊ ላቸዋለሁ። ችግር የለም ኢትዮጵያ የቃል ኪዳን ሀገር ናት፣ አትፈርስም፣ አትፍሩ ይሉናል። ሌሎች ሀገሮችም እንደዚህ ነበር የሚባለው። ሲፈርሱ ግን በአይናችን በብረቱ አይተናል። ከኛ በብዙ ርቀት በተሻለ መረጋጋት ውስጥ የነበሩ ሀገሮች ናቸው አሁን የፈረሱት። የኛ አይነት ውስብስብ የሆነ የፖለቲካ ቅራኔ የማይታይባቸው፣ ብዙም የሃይማኖት ልዩነት የሌለባቸው፣ ብዙም የቋንቋና የብሔር ልዩነት የሌለባቸው፣ እንዳውም አንዳንዶቹ ኔሽን ስቴት ሊባሉ የሚችሉ ናቸው ሲፈርሱ ያየን። እኛማ ችግራችን በጣም ውስብስብ፣ እንዳውም የኢትዮጵያ ሕዝብ ጨዋ ሆኖ ፈሪሃ እግዚአብሔር ያለው ሆኖ በታሪክ ሂደት ደግሞ ብዙ ያስተሳሰረን ነገር ኖሮ ነው እንጂ እንዲህ አጣብቆ የያዘን እንደ ችግራችን ክብደትና ብዛትማ እስካሁንም መኖር አልነበረብን፣ መፍረስ ነበረብን። ስለዚህ ይሄ ሟርት ነው የሚሉ ሰዎች አዝናለሁ። አንደኛ ኢትዮጵያ የምትባለው አገር ዛሬ ህልውናዋን አስጠብቃ እስከዚህ ድረስ የደረሰችው በምኞት አይደለም፣ በፍላጎት ብቻ አይደለም፣ በትግል ነው። አይደለም አባቶቻችን ታግለው ነው ደማቸውን አጥንታቸውን ከስክሰው ነው ይችን ሀገር ያቆዩት። በትግል ነው፣ በምኞት አይደለም። ቁጭ ብሎ ችግር የለም አትፈርስም በማለት አይደለም። ማንም ሀገር ደግሞ በእቅድ በፕላን የፈረሰ ሀገር የለም። ነገሮች ሲወሳሰቡ፣ ነገሮች የበለጠ እየከበዱ ሲመጡ ተገቢውን መፍትሄ በተገቢው ጊዜ ካልሰጠህ ድንገት ነው ከእጅህ የሚያመልጠው። ሊቢያ ከፈረሰች ከአንድ ወር በፊት ትፈርሳለች ብሎ ማንም የገመተ የለም። የመን ከፈረሰች ከ2 ከ3 ወር በፊት ትፈርሳለች ብሎ ማንም የገመተ የለም። ከኛ የተሻለ አንድነት፣ ከኛ የተሻለ ሰላምና መረጋጋት ነበራቸው። ድንገት ግን ከእጃቸው ወጣ። ያ ነገር ከእጃችን ከወጣ በኋላ አገር ከፈረሰ በኋላ ምናልባት ተሰደን ወይም በህይወት ተርፈን እንዲህ ብለን ነበር ማለት ነው የሚሻለው ወይስ አሁን ተረባርቦ ይሄን አደጋ ማስቀረት ነው የሚሻለው? ማወቅ ያለብን ሌላው አገር ህዝብ የመሰደድም እድል አግኝቶ ይሆናል። የባህር በር አላቸው፣ ጎረቤቶቻቸው ሰላማዊ ናቸው፣ ተሰደው መኖርም ችለዋል።
የሶሪያ ዜጎች ተሰደው በየመብራቱ አዲስ አበባ ሳንቲም ሲለምኑ ያየን ነው። እኔ ለኢትዮጵያ ሕዝብ ትልቅ ሐዋርያ ናቸው። እነሱ ሊያስተምሩን የመጡ ናቸው ብዬ ነው ማምነው። እኛም ጋር ነገ ከነገ ወዲያ ሊመጣ የሚችለውን አደጋ ቆም ብለን እንድናስብ ሊያስተምሩን የመጡ ናቸው። ስለዚህ እንደዛ አይነት አደጋ ውስጥ መሆናችንን ማየት አለብን፣ ማሰብ አለብን። ይሄን ማስቆም የምንችለው በወሬ አይደለም፣ በምኞት አይደለም፣ ተግባራዊ የሆነ ስራ በመስራት ነው። እና ህዝቡ ይሄን ማወቅ አለበት። እኔ ምሁር ነኝ የሚለው የፖለቲካ ተንታኝ ነኝ የሚለው ብዙ ተንታኝ ነው ያለው። ስለ ኢትዮጵያ አሁን በየመድረኩ ማያወራ የለም። ወሬ አሁን ይችን ሀገር የትም አያደርሳትም። ተጨባጭ የሆነ የተግባር ተሳትፎ ማድረግ አለበት። አገሬን እወዳለሁ፣ ይቺ አገር ከኔ አልፋ ለልጆቼ አገር ሆና እንድትቀጥል ፈልጋለሁ የሚል ዜጋ ሁሉ ወሬውን አቁሞ መሳተፍ አለበት። የፖለቲካ ድርጅቶችን የአገር አንድነት የሚያሳስባቸውን ከኔ አቋም ከኔ አስተሳሰብ ጋር ይሄዳሉ የሚላቸውን መደገፍ አለበት። በገንዘብ መደገፍ አለበት፣ በእውቀት በሐሳብ መደገፍ አለበት፣ በጉልበት በጊዜ መደገፍ አለበት። ቆሞ ማየት የለበት፣ መሳተፍ አለበት። አገር ሚድነው በዛ መንገድ ነው፣ በማድረግ ነው፣ በአክሽን ነው አገር ሚድነው፣ በምኞት አይደለም። ስለዚህ ጸሎቱን ማድረግ ጥሩ ነው። ይሄን ግን ለምእመናኑ ለቤተ ክርስቲያን ሰዎች እንተውላቸው፣ ችግር የለውም። የፖለቲካ ሰው ሆነን ግን ችግር የለውም፣ ኢትዮጵያ አትፈርስም፣ የቃል ኪዳን ሀገር ናት። ሌላውን ሀገር እግዚአብሔር አልፈጠረውም እንዴ? እኛ በተለየ ሁኔታ ምንድነው ልንድን የምንችለው? እንደኛው ሰዎች ናቸው፣ እነሱም የእግዚአብሔር ፍጥሮች ናቸው። ለምን ፈረሱ? መስራት የሚገባቸውን ነገር በአግባቡ ስላልሰሩ ነው። አሁን በመፍረሳቸው እነዚህ ሀገሮች እግዚአብሔርን ማማረር ያለባቸው አይመስለኝም። ራሳቸውን ነው መጠየቅ ያለባቸው። ችግር የሚፈጠረው አንድ ሀገር አደጋ ውስጥ የሚገባው አደጋ እንዲፈጠር በሚሰሩ ጥቂት ሰዎች ብቻ አይደለም። አደጋው እንዳይፈጠር ማስቆም ሲችል ማስቆም ያልቻለው ህዝብም ተጠያቂ ነው። ስለዚህ በዝምታ ይህን ችግር ቆመን የምናይ ከሆነ ኢትዮጵያን በማፍረስ ረገድ ሁላችንም ተጠያቂ ነው እና ህዝቡ በዛ ደረጃ ይሄ ነገር አሳሳቢ መሆኑ አይቶ አውቆ የተግባር እርምጃ ውስጥ መግባት አለበት። ፖለቲካ ውስጥ መሳተፍ አለበት፣ መጮህ አለበት፣ መታገል አለበት። ይሄን ካላደረገ ጥቂት ሰዎች እዚህም እዛም ስለተናገር የሚመጣ ለውጥ የለም። ከእጃችን ነገር ሊወጣ ይችላል። ቅድም እንዳልኩ ሌሎች ሀገሮች ተሰደው መኖር ችለው ይሆናል። ኢትዮጵያ በቀላሉ መሰደድም አንችልም። ዙሪያችን እሾህ ነው። የጎረቤት ሀገሮቻችን አይደለም ከአንድ ክልል ወጥተህ ሌላ ክልል ተሻግረህ መሰደድ የምትችልበት እድል አይኖርም ኢትዮጵያ ወደ መፍረስ ከገባች። ይሄን ሁላችንም ማሰብ አለብን። ስለዚህ ከራሳችን በላይ እስቲ ለልጆቻችን እንጨነቅ፣ አገር እናውርሳቸው ብለን ማሰብ ያለብን ጊዜ ይመስለኛል። እሺ እንደው ወደ ላይኛው ጥያቄ ልሻገርና እርስዎ የብሔርተኝነትን አስተሳሰብ አይደግፉም ይባላል፣ በተግባርም ይህን ሲናገሩ ይስተዋላልና የዚህ ሀሳብ መነሻው ምንድን ነው? ያለመደገፎት የኢትዮጵያ ተጨባጭ ሁኔታ በደንብ እኮ ያሳያል። ብሔርተኝነት አንድ ቦታ ተጀምረዋለህ፣ ማቆሚያ የለውም። የአንድን ሀገር ችግር የመፍታት አቅም የለውም ብሔርተኝነት። የአንድን ሀገር ችግር የበለጠ የማክበድና የማወሳሰብ ነው። ብሔርተኞች አግኝተው ድል አድርገው ሊጠግቡ አይችሉም። ሁልጊዜ ብሔርተኞች ባሉበት ሀገር ሌላ ብሔርተኛ ነው የሚፈጠረው፣ ሌላ ጽንፍ ነው የሚፈጠረው። ኢትዮጵያ በዚህ አዙሪት ውስጥ ነው ያለችው። አሁን አንድ ተጨባጭ ምሳሌ ልንገርህ። አሁን ያሸነፈውና መንግስት የሆነው ማን ነው? ብሔርተኛ ኃይል ነው አይደል? ህገ መንግስታችን ምንድን ነው? የብሔርተኞች ሰነድ ነው። የፌዴራል አደረጃጀታችን ምንድን ነው? አከላለሉ ብሔርን መሰረት ያደረገ ነው። ፓርቲዎቻችን በምንድን ነው የተደራጁት? በብሔር ነው የተደራጁት። በሁሉም ነገር ብሔርተኝነት አሸናፊ ሆኗል ኢትዮጵያ ውስጥ። ጠገበ ወይ? አሁንም በየሚዲያው ብትከታተል የብሔር ጥያቄ ነው አገሩን እያመሰው ያለው። ብሔርተኝነት መቼም ቢሆን አይጠግብም። ጭቆናን እታገላለሁ፣ ለብሔር መብት እታገላለሁ ብሎ በለስ ቀንቶት ቤተ መንግስት የገባ ደግሞ ተመሳሳዩን ድርጊት ነው የሚፈጽመው። እሱ አጣሁት ታገልኩለት ያለውን መብት ለሌላ አይሰጥም። የዓለምም ተጨባጭ ሁኔታ የሚያሳየው ይሄ ነው። የኢትዮጵያም ተጨባጭ ሁኔታ የሚያሳየው። ስለዚህ ለኛ የሚጠቅመን ብሔርተኝነት አይደለም። አገርንም በምክንያት መውደድ፣ ብሔርና ማንነትንም በምክንያት መውደድ ነው፣ በገደቡ መውደድ ነው። ሁለቱም ማስተሳሰር ነው። ብሔርተኝነት አይኑር ሲባል ጥሩ አይደለም ሲባል ብሔር አይኑር ማለት አይደለም። ብሔር አለ፣ መኖር አለበት። አንድ ብሔርተኝነት አይኑር ሲባል ብሔርን መውደድ ስህተት ነው፣ ጥፋት ነው ማለት አይደለም። ብሔርን በአግባቡ መውደድ ተገቢ ነው። ብሔርተኝነት አንድ መሰረታዊ የሆነ የፖለቲካ የኃይል አስተላለፍ ስልት ነው። ግልጽ ነው። ናሽናሊዝም ማለት ነው።
አገርንም ብሔርንም በምክንያት በአግባቡ ሌሎችን ሳጠላ የሌሎችን ጥቅም ሳትነካ መውደድ ናሽናሊዝም አይደለም፣ ብሔርተኝነት አይደለም፣ ፓትሪዮቲዝም ነው። ስለዚህ አገር ወዳድ እንሆን። በአንድ በኩል አገር ወዳድ ብቻ አይደለም ብሔር ወዳድ እንሆን። አንድ ሰው ለብሔሩ፣ ለቋንቋው፣ ለማንነቱ ቀናኢ ቢሆንና ቢታገል ምንም ችግር የለው። እሱ ማለት ግን ብሔርተኝነት ማለት አይደለም። ብሔርተኝነት ጽንፈኝነት ነው። ብሔርተኝነት ጠባብነት ነው። ብሔርተኝነት ትምክህተኝነት ነው። ብሔርተኞች በሰላማዊ መንገድ በድርድር በውይይት አይደለም የፖለቲካ አመለካከታቸውን የራሳቸውን ሊያሽሞነሙኑ ይሞክራሉ። ብሔርተኛ ብሎ ዲሞክራቲክ ብሔርተኝነት የለም። ብሔርተኛ ብሎ ለዘብተኛ የሚባል ነገር የለም። ራሱ ብሔርተኝነት ማለት ጽንፈኝነት ማለት ነው። እኔ አንዳንድ ጊዜ ለብዙ ሰዎች ሲጋጭባቸው ያያለሁ። ይሄን ነው ማወቅ ያለብን። በማንኛውም ዓለም ብሔርተኝነት አደጋለሁ። አንድ ጥቅም አለው ብሔርተኝነት። ብሔርተኛ ስትሆን በተለይ የአገራዊ ብሔርተኛ ስትሆን አገርህን ከውጭ ጥቃት ለመከላከል በጣም ጥሩ መሳሪያ ነው። የውስጥ ችግርህን ለመፍታት ዴሞክራሲን ለመገንባት ሰላምና መረጋጋትን ለማምጣት ግን ብሔርተኝነት አደጋ። ይሄ የብሔርተኝነት ችግር ግን ያለው በንዑስ ብሔርተኝነት ብቻ አይደለም፣ በኢትዮጵያ ብሔርተኝነትም ያለ ችግር ነው። ስለዚህ አንደኛ ኢትዮጵያዊ ብሔርተኛ ነን የሚሉ ሰዎች አሉ። የእነዚህ ሰዎች ማስተሳሰብ ትክክል አይደለም። ምክንያቱም ልዩነትን፣ አብሮነትን፣ ብዝሃነትን አያዩ። ሁሉም ሰው ኢትዮጵያ እንዲል የራሱን ማንነት ባህል ቦታ እንዳይሰጥ በራሱ ማንነት እንዳይኮራ የሚፈልጉ ኃይሎች አሉ። ይሄም ብሔርተኝነት ነው በራሱ አገራዊ ብሔርተኝነት። ይሄም አይጠቅመንም። አገርን መውደድ ነው የሚጠቅመን በምክንያት ግልጽ ነው። ሁለተኛው ብሔርተኝነት የንዑስ ብሔርተኝነት ነው። አንድን ብሔር በተለየ ሁኔታ መውደድ አስ ኤክስፔንስ ኦፍ አገር፣ በአገር ኤክስፔንስ አንድን ብሔር መውደድ። እኔ ብሔሬ መብቱ እስከተጠበቀ ድረስ ደህንነቱ እስከተጠበቀ ድረስ አገሩ ቢፈልግ ገደል ይግባ፣ ተደራድሬ ነው ዜጋ መሆን የምፈልገው የሚል አስተሳሰብ። እነዚህ ሁለት ጫፍ ላይ ያሉ ብሔርተኝነቶች ናቸው። ስለዚህ መሆን ያለበት አሁን ብሔርተኝነት ሳይሆን አገር መውደድም ብሔር መውደድም በሚዛን አገርህን እየወደድክ በውስጥህ ላለ ብዙሃነት ተገቢ ቦታና ትኩረት መስጠት አለብህ። ብሔርህንም የምትወድ ከሆነ የጋራ ለሚባለው አገርህ ተገቢ ትኩረት መስጠት አለብህ። ይሄን ሚዛን የሚያስጠብቅ አስተሳሰብ፣ ይሄን ሚዛን የሚያስጠብቅ የፖለቲካ አደረጃጀት፣ ይሄን ሚዛን የሚያስጠብቅ ህገ መንግስት፣ ይሄን ሚዛን የሚያስጠብቅ የፌዴራል አደረጃጀት ነው ኢትዮጵያ ውስጥ የሚያስፈልገው። ዝም ብሎ የአንድነት ኃይሉን አስተሳሰብ ብቻ የሚወክል ህገ መንግስትና የፌዴራል አደረጃጀትም አይጠቅመንም። ዝም ብሎ የአንድ ብሔርን አስተሳሰብን የሚወክል አደረጃጀትም አይጠቅመን። የኢትዮጵያን ችግር የፖለቲካ ችግር መሰረታዊ የፖለቲካ የኃይል አስተላለፉን ቅራኔ መፍታት ካለብን እነዚህን ሁለት ጽንፎች ማቻቻል መቻል አለብን፣ ማስታረቅ መቻል አለብን። ግልጽ ነው። ስለዚህ ስለ ብሔርተኛ ሳወራ ብዙ ጊዜ ሰው ትኩረት የሚያደርገው ስለ ኦሮሞ ብሔርተኛ፣ ስለ ትግራይ ብሔርተኛ፣ ስለ አማራ ብሔርተኛ ነው አይደለም። እሱ ብቻ አይደለም፣ ስለ ኢትዮጵያ ብሔርተኝነትም ነው የማወራው። ልክ የሌለው ሚዛን የሌለው ምክንያታዊ ያልሆነ ኢትዮጵያዊ ብሔርተኝነትም አደጋለሁ። የአገር አንድነትን ያፈርሳል። ምክንያቱም ብዝሃነትን አይቀበልም። በውስጡ ያሉ ማንነቶችን ይጨፈልቃል። ያ አደጋለሁ። አገር በዛ መንገድም ይፈርሳል። ውስጥ ደግሞ ያሉ ብዝሃነቶች፣ ብሔሮች የአገር አንድነትን ትኩረት የማይሰጡ ከሆነ ሁልጊዜ አንድነታቸውን የሚያስተሳስራቸውን ነገር ወደ ጎን ገፍተው በልዩነታቸው ላይ ብቻ ፖለቲካ መስራት የሚፈልጉ ከሆነ ደግሞ አገር ይፈርሳል። ሁለቱም በአግባቡ ካልተያዘ ውጤቱ አገር ማፍረስ ነው። ለዚህ ነው ብሔርተኝነትን የምንቃወመው እና አንዳንድ ጊዜ አናደበላልቀው ከሀገር መውደድ ጋራ ወይም ደግሞ ከማንነት መውደድ ጋራ ማለት ነው። እንደው ተጨማሪ ጥያቄ ላንሳና ጠቅላይ ሚኒስትሩ ብልጽግና ፓርቲ ጨምሮ በህገ መንግስቱ አንደራደርም ሲሉ እናስታውሳለን እና እንደው ይሄም በህገ መንግስቱ አንደራደርም ሲባል የህገ መንግስቱ ለማን እውቅና የሰጠው ብንል ለብሔር ነው ወይም ደግሞ የሰጠው ለብሔሮች ነው፣ ለህዝቡ ወይም ደግሞ ለግለሰብ አልሰጠም ይሄን ነገርና እንደው ከዚህ አንፃር ኢትዮጵያ ካለችበት ነባራዊ ሁኔታ ብሔርተኛ ለመሆን ይቻላል ወይ ብለው ያስባሉ? ይቻላል። እኔ አይደለሁም ለምሳሌ ብሔርተኛ፣ ግን ኢትዮጵያዊነቴን እወዳለሁ። በአካባቢዬ ደግሞ አማራነቴን እወዳለሁ። ግን ጽንፈኛ ብሔርተኛም አይደለሁም። ቅድም እንዳልኩህ ምክንያታዊ ብሔርተኛም አይደለሁም። ብሔርተኛ አይደለሁም። ቅድም እንዳልኩህ ብሔርተኛ ብሎ ምክንያታዊ ዲሞክራሲያዊ የሚባል ነገር የለም። ብሔርተኛ ነው። ይሄ ኢትዮጵያንም ከመውደድ ንዑስ ማንነትህንም አማራነትህን፣ ትግሬነትህን፣ ኦሮሞህነትህን ከመውደድ ጋር የሚጣላ አይደለም። ስለዚህ እኔ አሁን ናሽናሊስት ተብዬ እንድጠራ አይደለም የምፈልገው፣ ፓትሪዮት እንድባል ነው የምፈልገው። ፓትሪዮቲዝም ነው ለሀገር የሚጠቅመው።
አገር መውደድ እና ብሔርና ማንነትን ደግሞ በአግባቡ መውደድ። አይጣሉም፣ አይጋጩም፣ ችግር የለውም። የሚጋጩት በብሔርተኝነት ቅኝት ሲያዙ ያለችበት የጂኦፖለቲክስ ፖዚሽን ከባድ ነው። በታሪካችንም እንዳየነው በዚህ አካባቢ ወሳኝ ሀገር ነች። የብዙ የውጭ ኃይሎች ትኩረት የሚያርፍባት ሀገር ነች። ስለዚህ ጥቅሟን የሚመለከት ጥቅሟን ሊጠቅምም ሊጎዳም የሚችል የውጭ ግንኙነት ሊኖራት ይችላል። ስለዚህ ይሄን በጥንቃቄ ማየት ያስፈልጋል እና ሁልጊዜ የውጭ ኃይሎች እጅ ኢትዮጵያ ውስጥ ረጅም ነው። ሳይተኙ ማያድሩ አሉ። በኢትዮጵያ ጉዳይ የሚያሳስባቸው አሉ። ሁልጊዜ የኢትዮጵያ ማደግ፣ መጠናከር፣ አንድ መሆን ብሔራዊ ጥቅማችን ይጎዳል ብለው የሚያስቡ ኃይሎች በዙሪያችን አሉ፣ በቅርብም በሩቅም። ስለዚህ እነዚህ ኃይሎች ያን ዓላማቸውን የሚያስፈጽሙበት እድል ኢትዮጵያ ውስጥ እንዳያገኙ ከፍተኛ የሆነ ጥንቃቄ ማድረግ አለብን፣ ስራ መስራት አለብን። ስለዚህ ከዚህ አንጻር አሁን ትልቅ ክፍተት ተፈጥሯል። የውስጥ ጉዳያችን ሁልጊዜ ችግር ውስጥ ሲገባ ለውጭ ጥቃት ተጋላጭ ነው የምንሆነው እና አሁን ትርምስ ውስጥ ስለገባን፣ የሰላም እጦት ውስጥ ስለገባን፣ ጠንካራ መንግስት ስለሌለን፣ ጠንካራ የህዝብ አንድነት አሁን ስለሌለን ለውጭ ተጋላጭነታችን በጣም ጨምሯል እና ይሄ ያሳስበኛል። ዙሪያችንን ማየት ያስፈልጋል። ኤርትራን ማየት ያስፈልጋል። የኤርትራን ህዝብና ሻዕቢያን ለያይተን ማየት አለብን። ሻዕቢያ እድሜ ልኩን ኢትዮጵያን ለማመስ የሰራ ድርጅት ነው። ስለዚህ በአንድ በኩል ለኤርትራ ህዝብ ጥቅም፣ ለኤርትራ ህዝብ ወዳጅነት መስራት አለብን። በሌላ በኩል ግን ከሻዕቢያ አካባቢ ሊመጣ የሚችልን ጣልቃ ገብነት በጥንቃቄ ማየት አለብን። ይሄ በጥንቃቄ እየታየ አይመስለኝም። አንዳንድ ጊዜ ኢሳያስ አፈወርቅም በድፍረት በውስጥ ጉዳያችን ገብተው ሲፈተፍቱ እየሰማን አይደለም እንዴ? በአደባባይ ወጥተው ህወሓት መጥፋት አለበት ጌም ኦቨር ብለው ሲናገሩ ሰምቻለሁ። አይችሉም ይሄን ማለት። ይሄ የውስጥ ጉዳያችን ነው። ህወሓት ችግር ቢኖርበት እኛውንን ታግለን መፍታት ያለብን እንጂ ሻዕቢያ አይደለም ይሄን ጉዳይ ሊፈታው የሚችለው። ስለዚህ ማንም የውጭ ኃይል እንደዚህ በአደባባይ ደፍሮ በውስጥ ጉዳያችን መናገር ሲጀምር የምታየው ምንድን ነው? በድብቅማ ብዙ መንገድ እየሄደ ነው ማለት ነው። ስለዚህ ከዛ አካባቢ ከሻዕቢያ አካባቢ የሚመጣውን ነገር በጥንቃቄ ማየት አለብን። በስርዓት በግልጽነት ተቋማዊ በሆነ መንገድ መያዝ አለበት። ያ ግንኙነት አንዱ እሱ ነው። ግብፅን ውሰድ። አባይን ይዘህ ግብፅ በኢትዮጵያ ጉዳይ ተኝታ ታድራለች ብለህ እንዳታስብ። ከ2 ዓመት በፊት እኮ አብዛኛዎቹ አሁን ኢትዮጵያ ውስጥ ያሉ ተቃዋሚዎች በግብፅ የሚረዱ ነበሩ። አሁን ኢትዮጵያ ውስጥ ነው ያሉት። የእነዚህ ፓርቲዎችና የግብፅ ግንኙነት ምን ላይ ነው አሁን? አስፈላጊ አይመስለኝም። ህዝቡ ያውቃቸዋል። ኢትዮጵያን ብሔራዊ ጥቅም የሚጎዳ ለምሳሌ አሁን ሻዕቢያንና የኢትዮጵያን መንግስት ለማደራደር የፈለጉት ምን ጥቅም ቢኖራቸው ነው? ምን ቢያስቡ ነው? ይሄን ማሰብ አለብን እንዴ። ኢትዮጵያስ ለምንድን ነው አሁን እዚህ አፍሪካ አካባቢ ራሷ ደክማ የፈጠረቻቸውን ኢጋድን የመሰለ አፍሪካ ዩኒየንን የመሰለ ተቋማትን እየተወች ወደ ሚድል ኢስት የምታተኩረው ለምንድን ነው? ይሄ በወደፊቱ የዲፕሎማሲ ሂደታችን ምን እንደምታ አለው? ይሄን በአግባቡ መኖር ያስፈልጋል። ሶማሊያ ያለችበትን ችግር እናውቃለን አይደል እንዴ? ከኢትዮጵያ ጋር በጣም ታሪካዊ የሆነ የፖለቲካ ችግር አለባት። ግዛት ትጠይቃለች። አቅም አንሷት ነው እንጂ እዛ አካባቢ አሁን ምን እየተሰራ ነው? ይሄን ሁሉ ማሰብ ያስፈልጋል። ስለዚህ ዙሪያችን ያለው ሁኔታ አሳሳቢ ነው። ቀይ ባህርን ብናጣም የቀይ ባህር ሀገር ነን። ለቀይ ባህር 60 ኪሎ ሜትር ነው ርቀታችን። የቀይ ባህር ኃይል ነን። አሁን ቀይ ባህርን እንግዲህ ከቻይና ከጃፓን ከአሜሪካ እየመጡ እየተቀራመቱት ነው። እኛ እዚህ ቁጭ ብለናል። ይሄ ሁኔታ ነገ በልጆቻችን በወደፊቷ ኢትዮጵያ የሚፈጥረው እንደምታ ምንድን ነው? በጥንቃቄ እያየነው ነው አይመስለኝም። በጣም ውስብስብ የሆነ የውጭ ግንኙነት መረብ ውስጥ ነው ያለነው። ለዚህ የሚመጥን ስራ እየሰራን ነው ወይ? አይመስለኝም። ምክንያቱም እያየን ነው። አሁን ተደረጉ የሚባሉ ስምምነቶችን ታውቃለህ አንተ እንደ ጋዜጠኝነት አናቅም። መዋቅራዊ በሆነ ስራ አካሄድም እየተሰራ አይደለም። ውጭ ጉዳይ ይሄን ጉዳይ ያውቃል አይመስለኝም። መግለጫ ሰጥተውና ያውቁ። ስለዚህ ይሄ እጅግ አሳሳቢ ነገር ነው። ከአጠቃላይ ህልውናችን ጋር የተያያዘ ነው። ለዚህ ነው የኢትዮጵያ ህልውና ያሳስበናል። የውጭ እጅ እየበረከተ ነው የምንለው ያለ ምክንያት አይደለም። ቅድም እንዳልከው አሁን ሽልማት በሽልማት እየሆን ነው። እርዳታና ብድር እየተሽጎደጎደ ነው። ለምን ብለህ መጠየቅ አለብን። ጥሩ ነው እርዳታና ብድር፣ ጥሩ ነው ሽልማት፣ ይጠቅማል። ግን ለምን ነው የሚሰጡን? ቅድም አንተ እንዳልከው ሌላ መድረክ ላይ ስለ እንዳዳመ ነፃ ምሳ የሚባል የለም በዲፕሎማሲ። ለበላው ምሳ ትከፍላለህ። ምን ልንከፍል ነው ይሄ ሁሉ እየተሰጠን ያለው?
ምን መልሰን እንድንሰጣቸው ነው ይሄን ሁሉ ያረጉልን ያለው? ይሄን የኢትዮጵያ ሕዝብ በደንብ በጥንቃቄ ማየት አለበት። ስለዚህ ስለ ህልውና ቅድም ስናወራ ይሄ ሟርት ስለሚባለው ነገር ዝም ብለን ውስጣዊ ሁኔታችንን ብቻ በማየት አይደለም የውጩና የውስጡ ችግር ወዴት ሊወስድን እንደሚችል ስለዚህ ወደ ስጋት ስላለን ሊወስድ ይችላል። ይሄ ጉዳይ ወደ ውክልና ጦርነት ኦሬዲ ውክልና ጦርነት ውስጥ እኮ ነው ይኖር ነው አሁንም ያለ ነው። እሱ ምንም ያለ ነገር ነው። በውክልና ጦርነት ነው። ቅድም አልኩህ እኮ አይደል እንዴ እነ ግብጽ እነ ሻቢያ እኮ በኢትዮጵያ ላይ እኮ ሲያስታጥቁ ነው የኖሩት አይደል እንዴ? አይደለም አሁን ካለው ነባራዊ ሁኔታ አንፃር ማንኛውም መንግስት ኢትዮጵያ ውስጥ ቢመጣ ዲሞክራቲክ ይሁን አምባገነን ይሁን የውጭ ኃይሎች እጅ የግድ ይኖራል። በማንኛውም ሁኔታ ነቅተን መጠበቅ አገራዊ ህልውናችንን ማስከበር የኛ ፋንታ ነው። ኢትዮጵያ እንድታድግ የማይፈልጉ እንድትጠናከር የማይፈልጉ ብዙ ኃይሎች አሉ። ይሄ ዛሬ የተጀመረ አይደለም። እድሜ ልካችንን አብሮን የኖረ ነው። ወደፊትም በቀላሉ የሚቆም አይደለም። ይህ በእንዲህ እንዳለ የሁሉም ነገር ማሰሪያ የፍትህ ተቋማት ናቸው። አገር ህልውና መጠበቅ ካለበት ሰላሞች፣ ቅድም ያነሳናቸው እገታዎች ጨምሮ ቤተክርስቲያን መቃጠሎች፣ እንደዚህ የፍትህ ተቋማት ጠንካራ መሆን አለበት ይባላልና የአንድ ሀገር ቋሚ መሳሪያም ናቸው ተብሎ ይታመናልና ከዛ አንፃር የኢትዮጵያ የፍትህ ተቋማትን እንዴት ይመለከቷቸዋል እርስዎ? ወል እንግዲህ ያው ህዝቡም ያውቀዋል። ሁልጊዜ የሚባል ነገር ነው። ደካማ የፍትህ ተቋማት ናቸው ያሉን። ፍትህ ብቻ ሳይሆን በአብዛኛው ተቋማት እንዳሉን የሚቆጠሩ አይደሉም። አንዱ ችግራችን መሰረታዊ ችግራችን ይሄ ነው። ግን የፍትህ ተቋማትን የመፍታት ችግራቸውን የመፍታት ጉዳይ ብዙ ጊዜ እንደ ዋና መፍትሄ ተደርጎ ሲቀነቀን ሰማለሁ። ግን አንድ አገር በጽንፍና በብሔር ፖለቲካ ውስጥ ባለበት ሁኔታ ነፃና ገለልተኛ ጠንካራ የሚባሉ ተቋማትን መገንባት አይቻልም። መጀመሪያ አድሬስ ማድረግ ያለብን መፍታት ያለብን ፖለቲካችን ከጽንፈኝነትና ከብሔርተኝነት እንዲወጣ ማለት ነው። ጽንፈኝነትና ብሔርተኝነት ባለበት ሀገር እዛ ተቋም ውስጥ የምታገኛቸው ሰዎች ጽንፈኞችና ብሔርተኞች ናቸው። ለኛ ለሚሉት የፖለቲካ አመለካከት ለኛ ለሚሉት ብሔር ነው የሚሰሩት። ነፃና ገለልተኛ ሆነው አገር ሊያገለግሉ አይችሉም። ስለዚህ ዋናው አድሬስ መደረግ ያለበት የተቋም ዋናው ስጋና ደሙ ሰው ነው። ሲሚንቶ፣ አሸዋ ምናምን ግንቡ ምናምን ጠረጴዛ ወንበሩ አይደለም፣ ሰው ነው። መጀመሪያ አገርን በሰውነቱ የሚያስብ ዜጋ መፍጠር አለብን። እዚህ ሀገር ኢትዮጵያ አገሬ ናት። እዛ ተቋም ውስጥ ሲቀመጥ ይሄ ተቋም የጋራ ነው ያገር ነው ብሎ ሁሉንም ሰው በዘሩ በሃይማኖት ሳይሆን በዜግነቱ አክብሮ የሚሰራ ሰው ያስፈልገናል። እንደዛ አይነት ሰው ሳንፈጥር ለሲቪክ ማንነቶች ትኩረት የሚሰጥ ዜጋ ሳንፈጥር በጽንፍ ፖለቲካ በብሔር ፖለቲካ ተቧድነን ባለንበት ሁኔታ ነፃና ገለልተኛ ጠንካራ ተቋማት ይፈጠራሉ ብሎ መጠበቅ ከፈረሱ ጋሪው አይነት ነው። አይመጣም፣ ድከሙ ብሎ ነው። ስለዚህ መጀመሪያ አድሬስ ማድረግ ያለብን ይሄን የፖለቲካ አካሄዳችንን ነው። ቅድም ያልኩ ነገር ነው። እንግዲህ አንደኛ አሁን የዚህ የብሔር ፖለቲካን በአንድ ጊዜ ከአጀንዳችን ልናወጣው አንችልም። የሀገሪቱ መሰረታዊ ችግር ሆኗል። ችግር ብቻ አይደለም ገዥም ነው አሁን። ስለዚህ ይሄን ገዢ አስተሳሰብ በአንድ ጊዜ አውልቀን ልንጥለው አንችልም። መፍትሄ ነው ልንፈልግለት የሚገባ። ለዚህ ነው ቅድም ይሄ ኢትዮጵያዊ ብሔርተኝነትንም የንዑስ ብሔርተኝነትንም ሊያስታርቅ የሚችል ሊያቻችል የሚችል የፖለቲካ ስርዓት መጀመሪያ እንፍጠር ያልኩት ለዛ ነው። ችግሩን ዝም ብለው የዜግነት ፖለቲካ አራማጅ ነን የሚሉ አንዳንድ ኃይሎች ፖለቲካችን የዜግነት መሆን አለበት ሲሉ ሰማለሁ። ደስ ይለኛል መሆን ቢችል፣ ግን በአንድ ጊዜ መሆን አይችልም። አሁን ባለው ተጨባጭ ሁኔታ የዜግነት ፖለቲካ በአንድ ጊዜ የብሔርተኝነት ፖለቲካ ሊተካ አይችልም። ስለማይችል መጀመሪያ ብሔርተኞች የሚያነሱትን ጥያቄ በአግባቡ ሃንድል አድርገን መፍታት መቻል አለብን፣ ማቻቻል መቻል አለብን። ከዛ ነው በሂደት የዜግነት ፖለቲካ እየጠነከረ ሰዎች ከብሔር ከሃይማኖት ማንነት በላይ ለሲቪክ ማንነቶች ትኩረት እንዲሰጡ እና ሰዎች ወደ ምርጫ ሲሄዱ በፓርቲ ሲደራጁ ከሃይማኖትና ከብሔር በተለየ መልኩ በኢሹ በአጀንዳ በራዕይ እንዲደራጁ ማድረግ አለብን። ይሄ ሂደት ይጠይቃል፣ ግን አሁን መጀመር አለበት። ይሄን ስናደርግ ነው ነፃና ገለልተኛ የሆኑ መዋቅሮች የምናገኘው፣ ፓርቲዎች የምናገኘው። ዜጎች በዜግነታቸው አገርን ለማስተዳደር አገርን ለመምራት የበቁም የሆኑት ከዚህ ከጽንፍና ከብሔር ፖለቲካ በሂደት መላቀቅ ስንችል፣ ስለዚህ ያን ሂደት ዛሬ መጀመር አለብን። ዛሬ ካልጀመርነው የጽንፍና የብሔር ፖለቲካ እስከቀጠለ ድረስ የሚፈታ ችግር የለም። የበለጠ እየተወሳሰበ እየተጠናከረ የሚሄድ ችግር ነው እና በዚህ ማዕቀፍ ነው ሊፈታ የሚችለው ችግሩ። ያው መቼም አንዳንድ ጊዜ ተስፈኞች ሆነን ከኢህአዴግም ውስጥ መፍትሄ ሊመጣ ይችላል ብለን እንጠብቃለን። ያው መቼም የሰው ልጅ አይለወጥም አይባልም። አንድ ወቅት ላይ ሊለወጥ ይችላል። ነገር ግን ደግሞ ሌላ የምንረሳው ነገር አንድ ጊዜ
መዋቅራዊ በሆነ ችግር ውስጥ ከኖርክና ካደክ በኋላ የመለወጥ እድል በጣም ጠባብ ነው። አሁን ኢህአዴግ ውስጥ ያሉ ሰዎች ከዛ መዋቅራዊ ችግራቸው ለመውጣት የሚችሉበት ሁኔታ የሌለ መሆኑ ነው የምናየው። አንድ ጊዜ በጽንፍ በብሔርተኝነት ፖለቲካ ከተለከፍክ ከችግር ይሄ መውጣት አቅም በጣም ውስን ነው። ስለዚህ እኒህ ሰዎች ኢህአዴግ ከነበረበት መዋቅራዊ ችግር መውጣት እንዳልቻሉ ነው ዶክተር አብይን ጨምሮ በዛ መዋቅር ውስጥ ያደጉ የኖሩ ሰው ናቸው። ወጥተው በመድረክ ስለ ኢትዮጵያ አንድነት ሲያወሩ፣ ስለ ፍቅር ሲያወሩ፣ ስለ እኩልነት፣ ስለ እርቅ ሲያወሩ እንዴ ይሄ ሰውዬ ከኢህአዴግ የተለየ አመራር ሊሰጡ ነው ወይ ብለን ሁላችንም ተስፋ አድርገን ነበር። ሳይውል ሳያድር ግን ተመሳሳይ መንገድ ውስጥ ነው የሄዱት። አሁን የኔ አስተሳሰብ ነው 50 ዓመት 60 ዓመት የሚያስተዳድራችሁ ከዛ ውጭ ምንም ነገር ሊመጣ አይችልም፣ ከመጣም 8 ወር ማስተዳደር አይችልም ብለውናል። ይሄ ከድሮው ኢህአዴግ ምናልባት የባሰ እንጂ የለዘበ አስተሳሰብ አይደለም። የድሮው ኢህአዴግ 30 40 ዓመት ነበር እኔ መግዛት አለብኝ የሚል እና የሚያሳዝን ነገር ነው። እና ይሄ የአገርን ጉዳይ ከራስ ከግለሰብም ከቡድንም ያለ ማስቀደም ካለፈ ጥፋትና ስህተት ያለ መማር ቲፒኤልኤፎች ህወሓቶች የወደቁበትን መንገድ ባይንህ በብረቱ አንድ መድረክ ላይ ሆነህ እያየህ ከዛ ያለ መማር እነሱ በሄዱበት መንገድ ሄደህ ለመጥፋት የመወሰን ውሳኔ ነው አሁን እያየን ያለ የትም አይደርስም። እና ይሄ እጅግ የሚያሳዝን ነገር ነው። እና ዞሮ ዞሮ ፖለቲካችን ዋናው ነገር ወደ የኢሹ ፖለቲካ እንዲሆን በሲቪክ ጉዳዮች ላይ የሚያተኩር እንዲሆን በልዩነቶቻችን ላይ ብቻ ሳይሆን በአንድነት ጉዳይ ላይ እንዲያተኩር ማድረግ ይሄን ግምት ውስጥ ማስገባት አለብን። ላለፈው 27 28 ዓመት የኢትዮጵያ አንድነት የሀገር አንድነት የኢትዮጵያ ህዝብ አብሮነት ትስስር ተረስቶ ነው የኖረው። እንደውም እሱን የሚያዳክም ፕሮፓጋንዳ ነው ሲካሄድ የነበረው። ሁሉ ነገር በልዩነት ላይ ተመስርቶ ለልዩነት ትኩረት ተሰጥቶ በመሰበኩ በመሰራቱ ነው። ይሄ ዝም ብሎ ድለቢስ ሆነን ምናምን የመጣብን ችግር አይደለም፣ የሥራ ውጤት ነው። 27 ዓመት የተሰራው የሥራ ውጤት ነው አሁን እየበጠበጠን ያለው። ስለዚህ ከዚህ እንዴት እንውጣ ነው ችግሩ። እኔ እውነቱን ለመናገር ይሄ ችግር እጅግ ውስብስብ ሆኖ ሌላ ዓለም ውስጥ ያልታየ ሆኖ አይደለም። ሌሎች ሀገሮችም በተመሳሳይ ችግር ውስጥ አልፈው የሀገራቸውን የትውልዳቸውን ችግር ፈተዋል። እኛ ጋር ያልፈታ ነው ለምንድን ነው ጥያቄው? እኛ ጋር ያልፈታ ነው የኢትዮጵያ የፖለቲካ ኤሊቶች ቁጭ ብለን በጠረጴዛ ዙሪያ በመቻቻል በመወያየት በመደራደር በሰጥቶ መቀበል መንፈስ ችግርን የመፍታት ባህል የለም። ፖለቲካችን የጽንፍ ነው። ፖለቲካችን የብሔርተኝነት ነው። ከዚህ ወጥተን በዲሞክራሲ አግባብ በውይይት በድርድር ችግራችንን መፍታት ካልቻል ኢትዮጵያ የትም መድረስ አትችልም። ስለዚህ እኔ ችግሩ ውስብስብ አይደለም። ለዚህ ነገር ቁርጠኛ ከሆን ከግለሰብ ስሜት ከቡድን ስሜት ወጥተን የሀገርና የሕዝብ ጉዳይ ይቅደም ብለን ለዛ ቁርጠኛ ከሆን ለዛ ለመስራት ከተዘጋጀን ለዛ ለመደራደር ከተዘጋጀን ችግሩ የማይፈታ ችግር አይደለም፣ ይፈታል። ግን እንደዛ አይደለም። ቅድም እንዳልኩ ዋናው ልዩነት ነው። ኢትዮጵያዊ ብሔርተኛ ነኝ የሚለው አካል በውስጣችን ስላለው ልዩነት መስማት አይፈልግም። ንዑስ ብሔርተኛው ስለ ኢትዮጵያ አንድነት መስማት አይፈልግም። ልዩነት ላይ ነው የቆም ነው። ልዩነት ላይ ቆመህ መፍትሄ ማምጣት አትችልም። አንድነት አብሮነት ቦታ ማግኘት አለበት። እጣ ፈንታችን በጋራ የሚወሰን መሆኑን አምሮ መቀበል ያስፈልጋል።